በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 14 ጥቅምት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 14 ጥቅምት በዛ መዓልቲ እዚኣ ጻድቕ አቡነ አረጋዊ ተሰወሩሉ መዓልቲ እዩ። አቡነ አረጋዊ ሃገሮም ሮም ኮይኑ አቦኦም ይስሐቅ ይበሃል። ንጉስ ሮም እዩ ነይሩ። አዲኦም ድማ ዕድና ትበሃል። አቡነ አረጋዊ ወዲ 14 ዓመት ምስ ኮኑ ስድሮኦም ንሓንቲ ካብ ወገን ነገስታት ዝኾነት ጓል ኣንስተይቲ ሓፂኦምዎም እንተኾነ እቲ ሓሳብ ስለ ዘይተቐበልዎ ናብ ፅር ሃዲሞም ብምኻድ ኣብ ገዳመ ዳውናስ ኣተዉ። ኣብ እምነት እቲ ገዳም ዝነበሩ ኣባ ጳጉሜስ ፍቓድ እግዚአብሔር ምዃኑ ተረዲኦም ማዕርገ ምንኩስና ሃብዎም። ብዙሓት ካብ ኣዝማዶም ዜናኦም ሰሚዖም መንፈሳዊ ቅንኢ ሓዲርዎም ከምኦም ንዓለም ገዲፎም ገዳም ብምእታው መንኮሱ። ንሳቶም ድማ ኣባ ሊቃኖስ ዘቁስጥንጥንያ፣ ኣባ ይምኣታ ዘቁስያ፣ ኣባ ጽህማ ዘአንጾኪያ፣ ኣባ ጉባ ዘኪልቅያ፣ ኣባ ጴንጤሌዎን ዘሮምን ኣባ ኣሌፍ ዘቂሳርያን እዮም። ንሳቶም ድማ ብፅዖን ለከ ዘኮንከ መርሃ ሃበ ዛቲ ፍኖት ከመሄር ኖላዊ ዘይዓቅብ መርኤቶ ከምቲ ንመጓስኡ ብግቡእ ዝመርሕ ጓሳ ንዓና ናብ መንገዲ ህይወት ስለ ዝመራሕካና ብፁዕ አረጋዊ ክትበሃል ይግባአካ በልዎም። ናይ መጀመርያ ስሞም ዘሚካኤል እዩ ዝነበረ። ስሞም አረጋዊ ዝተባሃለ እምበኣር ከምዚ እንድሓር እዩ። ብድሕሪ እዚ ኣዲኦም ንግስቲ ዕድና ክብረ ቅድስናኦም ሰሚዓ ክትበፅሖም ኢላ መፀት። ኣዴኻ መፂኣ ኣላ እሞ ረኸባ ምስ በልዎም ግን ኣበዩ ግድን ኢሎም ምስ ኣገደድዎም ስለምንታይ መፂኺ ኢሎም ሓሰትዋ። ኣዲኦም ድማ ንስኻ እኳ ብንእስነትካ ነዚ ዓለም ዝነዓቕካያስ እዚ ዓለም እዚኣ ንዓይከ እንታይ ክትጠቕመኒ ትኽእል በለቶም። ኣቡነ አረጋዊ ድማ ደስ ኢልዎም ማዕርግ ምንኩስና ሂቦም ኣብ ልዕሊ ደቂ ኣንስትዮ እመምኔት ገይሮም ሾምዋ። ድሕሪ 7 ዓመት ናብ ሮም ተመሊሶም ከስተምህሩ እንተለዉ ድማ ዜና ሃገርና ሰሚዖም ናብዚ ክመፁ መንገዶም ጀመሩ። ቅዱስ ሚካኤል ብክንፉ ተሸኪሙ ኣኽሱም ኣብፅሖም። ምድረ ኣዜብ ብዘይ ሃዋርያት ፀኒዓ እትነብር ክርእያ ምስ በልዎም 7ቲኦም ቅዱሳን ድማ ንብረቶም ጠቕሊሎም ሰዓብቶም ኣኸቲሎም ኣኽሱም ኣተዉ። እዚ ድማ ንጉስ ኣልዓሜድ ካብ ዝነግስ ኣብ መበል 50 ዓመቱ እዩ። ኣባ ገሪማ ኣባ ይስሐቅ ግን ክሳብ እዚ ዕለት ኣብ ሮም ነጊሶም ነበሩ። ምስ ለኣኽሎም መንግስቶም ገዲፎም ብምምፃእ ታሽዓዮም ኮኑ። ድሕሪ 12 ዓመት ናይ ሓባር ፃንሒት ንብሕትውና ፅሞናን ምጥዓም ምስ ኣበዮም ኣባ አረጋዊ ኣብ ኣዝማድና ምፍላይና ካብ ሃገር ምውፃእና ብብሕትውናን ኣብ ፅምዋን ንኽንነብር እዩ እሞ ተፈላሊና ክንነብር ይግባአና በልዎም። በዚ መሰረት ድማ ኣቡነ አረጋዊ ናብ ደብረ ዳሞ፣ ኣቡነ ሊቃኖስ ናብ ደብረ ቆናፅል፣ ኣባ ጴንጤሌዎን ናብ ደብረ ጾማዕ፣ ኣባ ይስሐቅ ኣቡነ ገሪማ ናብ መደራ፣ ኣባ ጉባ ካብ መደራ 2 ምዕራፍ ርሒቆም፣ ኣባ ጽሕማ ናብ ጼዴንያ፣ ኣባ ይምኣታ ናብ ገርዓልታ፣ ኣባ ኣፍፄ ናብ ይሓ፣ ኣባ ኣሌፍ ናብ ኣሕስኣ ኣትዮም በዓቲ ሰሪሖም ተቐመጡ። ኣቡነ አረጋዊ ነዲኦም ቅድስቲ ዕድና ሒዞም ደቀ መዛሙርቶም ማትያስ ኣክቲሎም ንእግረ መንገዶም እናምሃሩ ሕሙማት እናፈወሱ ደብረ ዳሞ በፅሑ። ኣሚነን ዝሰዓብኦም ደቂ ኣንስትዮ ኣብ እግሪ ደብረ ዳሞ ገዳም ሰሪሖም ንኣዲኦም እመምኔት ሾምዋ። ኣብ እግሪ እቲ ጎቦ ኮይኖም ነዚ ጎቦ እዚ ከመይ ገይረ ክወፆ ይኽእል ኢሎም እናሓሰቡ እንተለዉ ዝተኣዘዘ ገበል ጭርኡ ኣብ ፍርቂ እቲ ጎቦ ገይሩ ምንትብከ ውስተ ዛቲ ደብር ብዚ ጎቦ እዚ እንታይ ኣሎካ ትበልዖን ትሰትዮን ትለብሶን የብልካን ፀሓይ መዓልትን ቁሪ ለይትን ኣየስፍረካን በሎም።
ኣቡነ ኣረጋዊ ድማ ስቂልካ ዝተኣዘዝካዮ ግበር በልዎ። ሱሳ እመት ዝኸውን ብጭራኡ ጠምጢሙ ቅዱስ ሚካኤል ሰይፍ እሳት ሒዙ እናሓለዎም ናብ ጫፍ ይገቡ ኣውጾም። ምስ ወፁ ድማ ሃሌልያ ለኣብ፣ ሃሌልያ ለወልድ፣ ሃሌልያ ለመንፈስ ቅዱስ እንዳበሉ ኣመስገኑ። ገዳም ደብረ ዳሞ ደብረ ሃሌልያ እንዳተባሃለት ዝፅዋዕ እምበኣር በዚ ምኽንያት እዩ። ክሳብ ብዚ ዕለት እዚ ብሰንበት ጥራይ እዮም ዝበልዑ ዝነበሩ። በዚ ዕለት ግን ፍርቂ ባኒ በሊዖም ፀገቡ። ብድሕሪ እዚ ምድራዊ ምግቢ ኣይተመገቡን። መላእኽቲ ብዕለተ ሰንበት ክርስቲያን ሰማያዊ ሕብስትን ሰማያዊ ወይንን እናምጽኡሎም ቀዲሶም የቕብልዎም ነበሩ። ድሕሪ ግዜ ዜና ጽድቆም ሰሚዖም ካብ 6,000 ዘይንእሱ ደቀ መዛሙርቶም ኮኑ። 99 ዓመት ምስ ገበሩ ጎይታ ፍርቂ ለይቲ ተገሊጹ ድኻምካ ርእየዮ ኣለኹ ጸሎትካ እውን ሰሚዐዮ እየ ምድራዊ መንግስትኻ ገዲፍካ ስለ ዘገልገልካኒ ሕልፈትን ውድቀትን ዘይብላ ሰማያዊት መንግስተይ ከውርሰካ እየ። ለዘሂ ገበረ ተዝካሪከ ወተኣመነ በጸሎትከ እህቦ ሞገሰ በቅድመ መላእክትየ። ዝክርካ ዝገበረ ብጸሎትካ ዝተኣመነ ኩሉ ኣብ ቅድሚ መላእኽተይ ክብሪ ክህቦ እየ። ንዝጠመየ ብስምካ ዘብልዐ ጽሙእ ዘስተየ ቤተ ክርስቲያን ዘስርሐ ዝሰርሐ ዜና ገድልኻን ዝጸሓፈ ዘንበበን ዝሰምዐን ክሳብ 15 ትውልዲ ክምሕረልካ እየ። ናይ ኣዴኻ መቃብር ከም ናይ ሙሴ ክኸውን እዩ፣ ንስኻ ድማ ሞት ኣይክትመውትን ኢኻ ኢሉ ተስፋ ሃቦም። ንመነኮሳት ኣኪቦም ድማ እሜዜሰ ይትርእዩኒ በስጋ ድሕሪ ሕዚ ብዝስጋ ኣይክትርእዩንን ኢሎም ኣበምኔት ሸይሞምሎም ተሰወሩ። ምንኩስናን ብሕትውናን ኣዝዩ ዓብይ ክብሪ ዘውህብ ምዃኑ እናተፈለጠ ኣብዚ ግዜ ንብሕትውና ንምንኩስና ወይ እውን ንመንኖ ዓለም ዝነቕፉ ተጠራጠርቲ ከም ዘለዉ ፍሉጥ እዩ። ተኾነ ቅዱስ መጽሓፍ ከምዚ ይብል፣ ሽዑ ጴጥሮስ መሊሱ እንሆ ንሕና ኩሉ ሓዲግና ሰዓብናካ እንታይ ኮን ክንረክብ ኢና በሎ። ኢየሱስ ድማ በሎም ንስኻትኩም ዝሰዓብኩምኒ ብሓድሽ ልደት ወዲ ሰብ ኣብ ዙፋን ኣብ ዝቕመጠላ ግዜ ንስኻትኩም ን12 ነገደ እስራኤል ከም እትፈርዱ ብሓቂ ብሓቂ እብለኩም ኣለኹ በሎም። ስለ ስመይ ኢሉ ገዝኡ ኮነ ህይወቱ ኣሕዋቱ ኣቦኡ ኣዲኡ ሰበይቱ ውሉዱ ወይ ሕርሽኡ ዝሓደገ 100 ካዕበት ክረክብ ናይ ዘለኣለም ህይወት እውን ክወርስ እዩ። ማቴዎስ ወንጌል ምዕራፍ 19:26 ጸሎትን በረከትን ረድኤትን ናይ ኣቡነ ኣረጋዊ መስኩላት ናህዝበ ክርስቲያን ዘለዓለም ጸኒዕ እምበር ኣሜን። ኣርኬ ሰላም ለዘሚካኤል ዘተሰምየ አረጋዊ እስመ ሁረቱ በጥበብ ወፍናዊ ልባዌ ምስሌሁ ህቡረ ዘበ አሃዱ ህላዌ ሰላም ለቅዱሳን ዘተሰናአው ሰንአዌ ከመበጸሎት ይሰአሩ ስርዓቶ ለአርዌ። በረከቶም ይሕደረና። ከምኡ እውን በዛ መዓልቲ እዚኣ ቅዱስ ኣቡነ ገብረ ክርስቶስ መርዓዊ ዕረተ ዕረፍቲ እዩ። ቅዱስ ኣቡነ ገብረ ክርስቶስ ወላዲ ኣቡኡ ናይ ቁስጥንጥንያ ንጉስ ቴዎዶስዮስ ኣዲኡ ንግስት መርኬዛን ብመፅውዓ ዝረኸብዎ በይኑ ወዶም ስለ ዝኾነ ሃይማኖት እናምሃርዎ ብምግባር ተኸናኺኖም ኣዕበይዎ። ንንግስና ኣቡኡ ብምውራስ ንቁስጥንጥንያ ክገዝኣሎም ብምድላይ ወለዱ ንመጠነ ኣካል ምስ በፅሐ ንጓል ንጉስ ሮም ኣመርዓዎ። ንሱ ግን ንዓለም ፍጹም ብምንዓቕ ንመስቀል ክርስቶስ ንምሽካም ዝተቐረበ ነበረ እሞ ኣብቲ ዕለተ መርዕኡ ለይቲ ናቱ ኾነ ናይ መርዓቱ ድንግልና ሓልዩ ካብ ቤቱ ወፂኡ ኣብ መርከብ ተሳፊሩ ናብ ርሑቕ ሃገር ብምኻድ ኣብ ቤተ ክርስቲያን ተቐሚጡ ምስ ነዳያን ተሓዊሱ ብምልማን ለሚኑ ዝረኸቦ ድማ ንኻልኦት እናመጽወተ ብጾምን ብጸሎትን ተጸሚዱ ን15 ዓመት ነበረ። እሜትና ቅድስቲ ድንግል ማርያም
ተገሊፃ ንሓደ ናይቲ ቤተ ክርስቲያን ኣገልጋሊ ንናይ ገብረ ክርስቶስ ጽድቂ እንተነገረቶ ነቲ ምስጢር ንኩሉ ሃገር ኣብፅሓሉ። ገብረ ክርስቶስ መርዓዊ ድማ ግብረይ ተፈሊጡ ካብዚ ውዳሴ ከንቱ ክሃድም ብምባል ናብ ካልእ ሃገር ብመርከብ ምስተጓዓዘ ብፍቓድ እግዚኣብሔር እታ መርከብ ናብ ዘይኣንፈታ ወሲዳ ኣብ ኣፍ ደገ እንዳቦኡ ኣፅሓቶ። መንነቱ ከም ዝሓብአን ንዓለም ማዕረ ክንደይ ከም ዝነዓቐን ምእንቲ ክርዳእ ኣብ ኣፍ ደገ እንዳ ንጉስ ኣቦኡ ከም ለማኒ ኮይኑ ንኣኽልብቲ እንዳ ኣቦኡ ዝወሃብ ርፍራፍ እናተመገበ ን15 ዓመት ሙሉእ ብትዕግስቲ ተቐመጠ። ሓሽከራት ኣቦኡ ድማ ኩሉ ሕፅብፃብን ረሳሓትን እናደፍኡሉ ምስ ኣሰቀይዎ ኣኽልብቲ እንዳ ኣቦኡ ግን ንቁስሊ እግሩ ይልሕስሉ ነበሩ። ገብረ ክርስቶስ መርዓዊ ብጣዕሚ ዝተኸብረ ወዲ ዓብይ ንጉስ እንትኸውን እንተሎ ነገር ግን ንዓለም ፍፁም ብምንዓቕ ስለ ጽድቂ ተሰዲዱ እናለመነ ዝረኸቦ እውን እናመፅወተ ብጾምን ብጸሎትን ተጋድሎን ን30 ዓመት ሙሉእ ተቐመጠ። ኣብ መወዳእታ ድማ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ምስ ቅድስቲ ድንግል ማርያም ምስ ኩሎም ቅዱሳን መላእኽትን ቅድሚ ገብረ ክርስቶስ ዝነበሩ ኩሎም ነቢያትን ሃዋርያትን ጻድቃንን ኩሎም ሰማዕታትን ኣኸቲሉ መጺኡ ቃል ኪዳን ድሕሪ ምእታው ምስ ጎይታና ብሓንሳብ ዝመፁ ኩሎም ብዓብይ ክብርን ምስጋናን እናመስገንዎ ጎይታና ንኽብርቲ ነፍሱ ኣብ ሕቑፉ ተቐቢሉ ኣዕረጎ። ናይ ቁስጥንጥንያ ሊቀ ጳጳሳት ኣባ ቴዎፍሎስ ኣብ ቅዳሴ እንተለው ናብ ቤት ንጉስ ከይዶም ንናይ ገብረ ክርስቶስ ስጋ ከምጽዎ ናይ እግዚኣብሔር ድምፂ ካብ ሰማይ ብትእዛዝ መጻሎም እሞ ከይዶም እንተረኣዩ ናይ ቅዱስ ገብረ ክርስቶስ ስጋ ኣብ ኣፍ ደገ ቤት ኣቦኡ ንጉስ ወዲቑ ረኸብዎ። ኣብ ኢድ ቅዱስ ገብረ ክርስቶስ ድማ ብጥቕላል ወረቐት ዝተጻሕፈ ደብዳቤ ነበረ እሞ ወሲዶም ከንብብዎ ምስ ፈተኑ እቲ ወረቐት ኣይልቀቕን ኢሉ ፈጺሙ ኣበዮም። ብዙሕ ምህላን ጸሎትን ምስ ተገበረ እቲ ወረቐት ካብ ኢዱ ተላቐቐ እሞ ምስ ኣንበብዎ ቅዱስ ገብረ ክርስቶስ ስለ ፍቕሪ ኣምላኹ ኢሉ ን30 ዓመታት ዘሕለፎ ብጣዕሚ ኣሰቃቂ መከራ ብፍላይ ድማ ኣብ ኣፍ ደገ ቤት ኣቦኡ ዋላ ሓደ እንተይፈለጦ ዘሕለፎ ብጣዕሚ መሕዘኒ መከራን ብሓዘን ዘብኪ ታሪኹን ብናቱ ኢዱ ብዝርዝር ተጻሒፍዎ ተረኽበ። ንጉስ ኣቦኡን ንግስቲ ኣዲኡን ድማ እዚ ወዶም ዝፀሓፎ መልእኽቲ ኣብ ዘንበብሉ ግዜ ዝኾንዎ ጠፍኦም። እቲ ብጣዕሚ ዝገርም ድማ መጀመርያ ወለዱ ሰበይቲ ገይሮም ዘምፅኡሉ ጓል ናይ ሮሜ ንጉስ ለባም ተኣማኒት ኮይና ን30 ዓመት ሙሉእ ኣብ ቤት ኣቦኡን ኣዲኡን ብትዕግስቲ ክትጽበዮም ምንባራ እዩ። ንሳ ድማ ታሪኹ እንተንብብ ምስ ሰምዐት ከም ዕብዲት ኮነት። ንናይ ቅዱስ ገብረ ክርስቶስ ስጋኡ ናብ ቤተ ክርስቲያን እንተወስድዎ እንተለዉ ብጣዕሚ መገረምቲ ተኣምራት ኣብ ልዕሊ ድውያንን ሕሙማትን ተፈጸመ። ካብ ተኣምራቱ ዝተለዓለ እቲ መንገዲ ብህዝቢ ተጨናኒቑ ኣይሕልፍን ምስ በሎም እቲ ንጉስ ኣብ መንገዲ ወርቂ እናበተነ እቲ ሰብ ነቲ ወርቂ ንምልዓል ምስ ከደ ብፍጥነት ናብ ቤተ ክርስቲያን ኣብፅሕዎ። ንእግዚኣብሔር ምስጋና ይኹኖ። በረከት ናይ ዝቅዱስ ኣቦና ምስ ኩላትና ህዝበ ክርስቲያን ዘለዓለም ፀኒዑ እምበር ኣርኬ። ሰላም ለገብረ ክርስቶስ እንተ አንደየ ኣባሎ በደዲ አብሁ ኣክልብት እስከነ ለሃሱ ቁስሎ አረፈ ዮሐንስ ለእግዚአብሔር ከመሰአሎ እምእደ አግብርት ተኮንኖ ወእምእደ አእማት ተጽእሎ እመ ድህረ ፈጸመ ወሰለጠ ገድሎ። ከምኡውን በዛ መዓልቲ እዚኣ ቅዱስ ሰማዕት ሙሴ ዘሮም ዕረፍቲ እዩ። እዚ ሙሴ ዝተባሃለ ጻድቕ ታሪኹ ምስ ገብረ ክርስቶስ መርዓዊ ዝተመሳሰለ እዩ። ዕረፍቶም እውን ኣብ ሓደ መዓልቲ እዩ። ወለደ ቅዱስ ሙሴ ካብ ሃገሮም እንትኾኑ እንተለው ንእግዚአብሔር ዘምልኹ ዝፈርሑን ለዋሃት በዓል ጸጋታት እዮም። በጾም ብጸሎት
ዝተፈልጡ ንድኻታትን ጾሞም ንዝሓድሩን ድማ ዝምጽውቱ ነበሩ። ቆልዓ ግን ኣይነበሮምን። እሞ ብመጽዋዓ ኣትዮም ቆልዓ ምስ ወለዱ ንስሙ ሙሴ በልዎ። ጥበብ መንፈሳውን ጥበብ ስጋውን እናምሃሩ ዓበይዎ እሞ ካብ ወገን ዓበይቲ ሃገረ ሮም ዝኾነት ጓል ብስርዓተ ቤተ ክርስቲያን ኣመርዓውዎ። ኣብ እንዳ ሕፅኖት ኮይኑ ናይታ ጓል ብጣዕሚ ዝጸበቐ መልክዓ ርእዩ እዚ ኩሉ ነገር ጠፋእ እዩ ኢሉ ሓሰበ። ናይ ክልቲኦም ድንግልና ተሓልዩ እንተሎ ንሰበይቱ ብጎይታና ኣምላኽና መድሓኒና ኢየሱስ ክርስቶስ ክሳብ እንራኸብ ደሓን ኩኒ ኢሉ ወፂኡ ከደ። ዝለበሶ ናይ ክብሪ ልብሱ ድማ ሸጦሞ ንድኻታትን ጾሞም ንዝሓደሩን መጽወቶ። ንሱ ድማ ፍጹም ድኻ ኮይኑ ቁራስ እናለመነ ንዕኡ እናተመገበ ክሳብ ሃገረ ሮሃ ከደ። ኣብ ሃገረ ሮሃ ምስ በጽሐ ድማ ንቤተ ክርስቲያን ኣትዩ ንንጉስ ቃቃርዮስ ዝተለኣኽሉ ቅዱሳት ስእላት ተሳለመ እሞ ወፂኡ ናብ ርኡ ምስ ድኻታትን ምስ መሳኪንን ገበረ። ክሳብ ምሸት እናጾመ ድማ ብጸሎት ተግህ ነበረ። ለሚኑ ዝረኸቦ ድማ ንዕኡ ንእሽተይ ኣትሪፉ እቲ ብዙሕ ይምጽውቶ ነበረ። ኣቦ ኣውፍምያኖስ ምጥፍኡ ምስ ሰምዐ ብዙሕ ገንዘብ ብምሃብ ንባሮቱ ከክልተ ገይሩ ናብ ሃገሩ ብምልኣኽ ኣድለዮ። ክልተ ኣገልገልቲ ኣቦኡ ንቅዱስ ሙሴ ረኺቦምዎ ነበሩ፣ ነገር ግን ኣይፈለጥዎን። ኣብ ክንድኡ ድማ ኣቦኡ ኣብ መገዱ ንእትረኽብዎም ኩሎም ድኻታት ሃቡ ኢሉ ዝኣዘዞም ገንዘብ ንድኻታት እንትህቡ እንተለዉ ንሙሴ ድማ ምስኦም ሂቦምዎ ሓለፉ። ሙሴ ግን ኣገልገልቲ ኣቦኡ ምዃኖም ፈሊጡ ካብ ኢድ ባሮት ኣቦኡ ምጽዋት ብምቕባሉ ንፈጣሪኡ ኣመስገነ። ድሕሪ እዚ ድማ ተጋድልኡ ብምብዛሕ ክሳብ 3 መዓልቲ ክጸውም ጀመረ። እምበይትና ድንግል ማርያም ንሓደ ኣገልጋሊ ካህን ተገሊጻ ንናይ ቅዱስ ሙሴ ታሪኹን ጽድቁን ነጊራ ካብቶም ነዳያን ፈልዮም ናብቲ ቤተ ክርስቲያን ከእትውዎ ነገረቶም። እቶም ካህን ድማ ከይዶም እምበይትና ቅድስቲ ድንግል ማርያም ከም ዝለኣኸቶም ነጊሮም ናብ ውሽጢ ኣትዮም በዓቲ ሃብዎም። ቅዱስ ሙሴ ድማ መንነተይ እንተተፈሊጠ ኣብዚ ሃገር ኣይነብርን ብምባል ናብ ቅዱስ ጳውሎስ ሃገረ ጠርሴስ ክኸይድ ሓሲቡ ብለይቲ ተንሲኡ ኣብ መርከብ ተሳፈረ። ነገር ግን እታ መርከብ ዓብይ ማዕበል እናወፃ እሞ ናበይ ከም ዝኸዱ እንተይፈለጥዎ ናብ ወደብ ሃገረ ሮም በጽሑ። ቅዱስ ሙሴ ድማ ፍቓዱ እግዚአብሔር ናብ ኣፍ ደገ ኣቦይ ካብ ኣምፃኣኒ መንነተይ ንማንም እንተይገለጽኩ ኣብ ኣፍ ደገ ኣቦይ ተደርብየ ድኻ ተመጽዋቲ ኮይነ ክንነብር ብህያው ክርስቶስ ስም እምሕላለኹ ኢሉ ኣብ ኣፍ ደገ እንዳ ኣቦኡ እናለመነ ተቐመጠ። ኣቦኡ ድማ ሓደ መዓልቲ ብብዙሓት ኣገልገልቱ ተዓጂቡ ናብ ቤቱ እንትኣቱ እንተሎ ረኸቦሞ። ኣብ ልዕሊ ፈረሱ እንተሎ ንኣቦኡ ኣብ ኣፍ ደገ ገዝኦ መጽለሊ ክሰርሓሉ ናይቶም ኣገልገልቱ ተረፍ መረፍ ክምገብ ለመኖ። ኣቦኡ ድማ ናይ ወዱ ምስዳድ ዘኪሩ ብዝተቓጸለ ልቢ ኮይኑ በኸየሞ ንፍቓዱ ፈጸመሉ። ካልኣይ ድማ ካብ ኣገልገልቱ ንሓደ ጸዊዑ ነዚ ምስኪን ድኻ ሰብ ዘድልዮ ኩሉ ነገር ሓግዝዎ ኢሉ ኣዘዘሉ። ቅዱስ ሙሴ ድማ ነቲ ዝተኣዘዘሉ ኣገልጋሊ ብዘይካ ቀዳምን ሰንበትን ምግቢ ኣይተምጽኣለይ ኢሉ ብመዓልትታት ሰንበት ጥራይ ንእሽቶይ እናተመገበ ብኸምዚ ዝበለ ተጋድሎ ኣብ ኣፍ ደገ እንዳ ኣቦኡ ወዲቑ ን12 ዓመት ተቐመጠ። ጎይታናን ኣምላኽና መድሓኒና ኢየሱስ ክርስቶስ ድማ ናብኡ ተገሊጹ ዓብይ ቃል ኪዳን ሃቦ እሞ ድሕሪ 4 መዓልትታት ምስ ኩሎም ቅዱሳኑ ተመሊሱ መጺኡ ከም ዝወስዶ ነጊርዎ ዓርገ። ቅዱስ ሙሴ ድማ ነቲ ዘገልግሎ ዝነበረ ኣገልጋሊ ኣቦኡ ወረቐትን ቀለምን ከምጽኣሉ ነገሮሞ ኣምጽኣሉ። ሽዑ ኩሉ ታሪኹ ባዕሉ ጽሒፉ
ኣብ ኢዱ ሒዝዎ እንተሎ ኣብ ዕለት እሁድ ኣብ ዕለት ሰንበት ኣዕረፈ። ሊቀ ጳጳሳትን ኤጲስቆጶሳትን ህዝብን ድማ ድሕሪ ቅዳሴ ካብ ሰማይ ድምፂ ሰሚዖም ተሸበሩ። ድሕሪ ብዙሕ ምህላ ድማ ንኣፍ ደገ ኣወፊምያኖስ ከዱ እሞ ንናይ ቅዱስ ሙሴ ኣስከሬን ብክብሪ ከንብርዎ ተነግሮም። እቶም ሊቀ ጳጳሳት ድማ ናቦና ቅዱስ ሙሴ ንኣውፍምያኖስ ፀዊዖም ካብኡ ምእንቲ ክንባረኽ ብሂወት እንተሎ ስለምንታይ ዘይነገርካና በልዎ። ኣቦኡ ድማ ብጣዕሚ ደንጊፁ ከምዚ ዓይነት ሰብ ኣብ ቤቱ ከምዘየለ ነገሮ። ናብ ቤቱ ከይዶም ድማ ንስጋ ቅዱስ ሙሴ ኣብቲ ዝዓረፈሉ መፅለሊ ረኸብዎ። ስለ ነፍሱ ዝፀሓፎ ፅሕፈት ሊቀ ጳጳሳት ኣብ ቅድሚ ኩሉ ህዝቢ ኣንበባ። ኩሎም ድማ ዓብይ ብክያት በኸዩ። ሊቀ ጳጳስ ድማ ንቅዱስ ስጋዊ ብክብሪ ገኒዞም ናብ ቤተ ክርስቲያን ጴጥሮስን ጳውሎስን ወሰድዎ። ንስጋኡ ዝተሳለሙ ብዙሓት ድውያን ተፈወሱ። ብጣዕሚ ዘደንቁ ተኣምራት ድማ ተፈፀሙ። ናይ ቅዱስ ሙሴ ዕረፍቱ ታሪኹ ሓደ ዓይነትን ተመሳሳልን ምስ ዝኾነሉ ምስ ናይ ቁስጥንጥንያ ሰማዕት ቅዱስ ገብረ ክርስቶስ መርዓዊ ጥቅምቲ 14 ኮነ። በረከት ናይዞም ኩሎም ቅዱሳን ምስ ኩላትና ህዝበ ክርስቲያን ዘለዓለም ፀንዕ እምበር ኣሜን። ተኣርኬ ሰላም እብል ለዘመርአሁ ገደፈ ወእልታኸ መንፈስ ተኣጽፈ ሙሴ ኣጥረየ ንጽሐ ድንግልና ትሩፈ ሃበ አምደ ወርቅ ዘላዕሉ ስሙ ተጽፈ በኢየሩሳሌም ድህረ ረኪቦም ምዕራፈ። ስለ ቃላቱ ናይ ቃላቱ በዓል ቤት እግዚአብሔር አምላኽና ዝኸበረን ዝተመስገነን ይኹን። ናይዞም ኩሎም ቅዱሳን በረኻት ረድኤት ምስ ኩላትና ህዝበ ክርስቲያን ንዘለዓለም ፀኒዕ እምበር። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።